ስላልኩኝ ይሄን ያክል ምን አስፈላጊ ነገር ኖሮ ነው ብቻ ልታገኝ ይፈልክሽው አሬ ሰሞቱን ጉድ ብነግርሽ ለጣሚያትቺም ገነት ተብየዋ እስካሁን እኛ ላይ ስትጫወትብን ኖራለች አይደል ከዚህ በኋላ ግን እኛ ነው ሶሪ ምን ጫወትባት ያለሽ ምን ታገኘ ደግሞ ምንስ ብታገኝ ገነት እንደሆነ አንድ ቤቱን ለቀ ሄዳለች ማም ቆይ ገነት ወጣ ሄዳለች ማለት ነው አይ ይሄ ፈጽሞ ሊሆን አይችልም እንግዲህ አንቺ አይሆንም ብትይ እሷ ይሆናል ብላ ለቀውታለች ትላንትና ጧት ነው ሻንጣውን ላይ ዘይደችው አይገርምሽም ሳትወድ በግዷ እዚህ ቤት ተመለሳታለች እኔ ላላደረገችው ለእያንዳንዱ ነገር ሁሉ ዋጋውን አስከፍላታለሁ እኔ ግን የሁለታችሁ ጸብ ሁሌ ግራ እንዳጋባኝ ነው ቆይ ምንድነው በዚህ ልክ የሚያጣላችሁ ቆይ እሷ የወሰደችብሽ ወይ አንቺ ወሰድሽባት ነገር አለ እንዴ ይኸውልሽ በማገባት ነገር ደርሳ ጥልቅ ትላለች አሁንማ ብዙ ሚስጥር አግኝቼባታለሁ እንደፈለኩ አድርጋታለሁ አይዞሽ ከዚህ በኋላ እኔም ላይ አንቺም ላይ ተጫውትብን እንደዛ የሚያደርግ አቅምም የላትም ቆይ ይሄን ቤት አልፈልግም ብላ ጥላ የወጣችበትን ቤት ተመልሳ እንድትገባ የሚያደርጋት ምን አይነት ሚስጥር ነው ኤፍራታ ልጇ ናት ምን አንቺ ሴትዮ ያምሻል እንዴ እንዴት ሆኖ ነው የኤፍራታ እናት የምትሆነው እሱ እንግዲህ ከኔ ይልቅ ውድ ባልሽ መጠየቅ ትችያለሽ እሱ በደንብ ያብራራልሻል እንዴት አልገባኝም የኤፍራታ እናት ገነት ይሄን እንኳን ለማመን ትንሽ ይከብዳል ቆይ ኤፍራታ ይሄን ሰምታ ነው ከዚህ ቤት የወጣችው ይሄ በፍጹም አይሆንም ወዴት ቆይ እና ኤፍራታ ስለዚህ ጉዳይ ሰምታለች እያልሽ ነው ኤፍራታ እዚህ ቤት የለችም እሷ ሞታለች እያልሽ ባልሆነ በምን ጉዳይ እንደሆነ ባላቅም ኤፍራታ ጠፍታ ሄዳለች ያፌት ቤት ነው ያለችው ገነትና ናታን ሲያወሩ እንደሰማሁት ከሆነ ያወሩትን ነገር ሰምታ ፌንት ሰርታ ነበር እና ኤፍራታ ስለዚህ ጉዳይ ሰምታለች ወይኔ ሉሊት ቆይ ታዲያ እሷ ያፌት ቤት ምን ትሰራለች ያፌትማ የወደፊት ባሏ ስለሆነ ነው ምን ያው ከነገ ወዲያ ይጋባሉ ሉሊት ራሷን የሳተችው ለምን ይመስላችኋል በመጀመሪያ ደረጃ ከዚህ በፊት እሷም ምስጥር ሉሊት ላይ እንደያዘችባት ሁሉ አሁን ላይ ደግሞ ሉሊት የገነትን ምስጥር አግኝታለች ያንን ነገር ደግሞ አሁን ላይ ተጠቅማ እያስፈራራቻት ልታኖራት ወይ ደግሞ ልታሸማቅቃት ትፈልጋለች ስለዚህ አሁን ላይ ከዚህ ቤት መውጣት የለባትም አሁን ላይ እኔ ደግሞ የሷን መረጃ አግኝቻለሁ በሱ እያስፈራራዋትኝ መበቀልን እፈልጋለሁ የሚል ነበር ለቤዛ ስትላት የነበረው ሉሊት ከዚህ በፊት እንግዲህ ብዙ ነገሮች ስታስፈራራት ነበር ገኒ ማለት ነው ገኒንም ለማስፈራራት አንድ መረጃ አላገኘችባትም ነበር ሉሊት ዝም ብላ ነው የምታስፈራራት በልጇ ነበር የምታስፈራራት አሁን ላይ ግን ገነት ኤፍራታ የገነት ልጅ እንደሆነች አውቃለች በዚህ ነገር ደግሞ ሉሊት ልታስፈራራትና ልታሸማቅቃት ትፈልጋለች እሱ ምንድነው ገኒ እንግዲህ አሁን ላይ የኔን ምስጥር ካልጠበቅሽ ወይ ደግሞ ከዚህ በፊት ስታስፈራሪ ስለነበረ አሁን ላይ አንቺ ገነት የኤፍራታ እናት እንደሆንሽ ለኤፍራታ እናገራለሁ በሚል ልታስፈራራት ነበር ያሰበችው ሉሊት ይሄ ነገር ደግሞ አልተሳካላትም እናም ደግሞ በመጀመሪያ ደረጃ ላይ ሉሊት ለምንድነው ፌንት የነቀለችው ሉሊት ምን ያህል ክፋት ብትሰራ ነው ፌንት የነቀለችው ከዚህ በፊት እንግዲህ ገኒ ስታስፈራራት እንደነበረው እንዳየነው የቤዛንም እናት የገደለቻት እሷ ናት ስለዚህ ገነት ደግሞ ይሄንን ነገር አይታለች ይሄንን ነገር መረጃ ስለያዘችባት አሁን ላይ ደግሞ ኤፍራታ የገኒ ልጅ እንደሆነች ስላወቀች በዚህ ነገር ገኒን አስፈራራታለሁ የሚል ነበር አሁን ላይ ግን ነገሮች እንደዛ አይደሉም ይሄንን ነገር እንግዲህ ኤፍራታ አውቃለች በምን ላስፈራራት እችላለሁኝ እናም ደግሞ አሁን ላይ ደግሞ በነጻነት እኔን ትበቀለኛለች ከዚህ ቤት ባትወጣ ጥሩ ነበር የሚለው ለዛ ነበር ሉሊት ቤዛ ስትላት የነበረው ገኒ ከዚህ ቤት መውጣት የለባትም ብትወጣትም በግድ ሳትወድ በግዷ መመለስ አለባት ስትል የነበረው ሉሊት እንግዲህ ያሰበችው ያቀደችው ነገር ሁሉ ከሽፎባታል ማለት ነው ለዛም ነው ፌንት የነቀለችው ብዙ ምስጥሮች ብዙ በደሎች አለባት እሷ ይሄንን ነገር ደግሞ ገኒ ስለምታውቅ አሁን ላይ ደግሞ የገኒን ምስጥር አግኝቻለሁኝ በዚህ አስፈራራታለሁኝ
ለኤፍራታ ገኒ ያንቺ እናት ናት ብዬ እነግራታለሁ በሚል ነበረ ገኒ ልታስፈራራት ያሰበችው። ያቀደችው ነገር ደግሞ አልሆነላትም። ይህ ነገር አበሳጭቷታል። አሁን ላይ ደግሞ በኤፍራታ ነበር ልታስፈራራት ያሰበችው። ስላልተሳካላት አሁን ላይ ሉሊት እያንዳንዷን በደል የሰራቻትን በደል አሁን ላይ በነፃነት ገኒ ትበቀለኛለች ወይ ደግሞ ትናገራለች የሚለው ነገር ሐሳብ ይዟት ነው ፌንት የነቀለችው። እኔ እንደዛ ነው የሚመስለኝ። ሉሊት ምን ያህል ክፋት ብትሰራ ነው ፌንት የነቀለችው? እናንተም እስኪ አስተያየታችሁን ወይ ደግሞ ግምታችሁን ኮሜንት ላይ አስቀምጡልኝ። ወይስ ምንድነው እንደዚህ ያስደንግጧት ፌንት ያስነቀላት? ኤፍራታ ያፌትን ስለምታገባ ወይስ ገኒ እናቷ እንደሆነች ኤፍራታ ስላወቀች በዛ ለመበቀል ፈልጋ ነው ፌንት የነቀለችው? ሉሊት እንግዲህ በጣም ለሰው ልጅ የማትራራ ክፉ ናት። እናም ደግሞ የቤዛን እናት የገደለቻት እሷ ናት። ይህንን ደግሞ ገኒ አይታለች። ይህ ነገር አስደንግጧት ነው እንደዚህ ፌንት የነቀለችው? ኮሜንት ላይ አስተያየታችሁን ወይ ደግሞ ግምታችሁን አስቀምጡልኝ። እኔ ግን እንደመሰለኝ መጀመሪያ ላይ አብራርቼላችኋለሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን በሰላም መጣችሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ነባሮች ደግሞ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ሐረግ ድራማ ላይ ክፍል 72 ምን አይነት ትዕይንቶች እናያለን የሚለውን አብረን እንገምት። ስለተከታተላችሁኝ እንዲሁም ደግሞ ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ይህንን ቪዲዮ እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት ተጠይቃለሁ። ኤፍራታ ያፌት ቤት መቆየትና እንዲሁም ደግሞ ይህን ሰርግ እኔም አምኜበታለሁ፣ ሰርጋችን በደንብ መደገስ አለበት ብላ ለያፌት አሳውቀዋለች። ያፌት ደግሞ ይህ ነገር አልተዋጠለትም። እናም አሁን ላይ የሆነ ነገር አቅዳለች እያለ ነበረ ያፌት ሲጠራጠር የነበረው። አይደለም አንተ እኔን ራስህንም የማታምን ሰውነ ብለዋለች። ሁሉም ሰው እንዳንተ ነው እንደ የሚያስበው እያለችው ነበረ ማለት ነው። እሱም አሁን ላይ ብዙ ነገሮችን እየተጠራጠረ ነው። እስከዛሬ ድረስ እኔን ማግባት ሳትፈልጊ አሁን ላይ ግን በሰርጉ ተስማምቻለሁ ማለትሽ በጣም ገርሞኝ ነው እያለ ነበረ ሲናገር የነበረው። እናም አሁን ላይ ኤፍራታና የቤት ሰራተኛ መቀራረባቸውን ካየ በኋላ ይህ ነገር ጥሩ አይመጣም በሚለው አንቺ ስራሽን ብቻ ነው መስራት ያለብሽ ብሎ አስጠንቅቋታል ሰራተኛውን። ሰራተኛዋም አሁን ላይ ኤፍራታና ያፌት የሚያደርጉትን ነገሮች በቪዲዮ እየቀረጸች ለአለቃዋ እየላከች ነው። አንዳንድ ነገሮችም ለአለቃዋ እያሳወቀች ነው ያለችው። እስከምትያዝ ድረስ እንግዲህ በዚህ ሁኔታ ሰራተኛዋ የምትቀጥል ነው የሚሆነው። ኤፍራታም እንግዲህ ቅርብርቦሽ አድርጋለች ከሰራተኛዋ ጋር እየተጠራጠረችም ቢሆን ግን ደግሞ ለምንድነው ከዚች ሰራተኛ ጋር በዚህ ልክ ስለራሴ የማወራት? እሷን መቅረቤ ግን ጥሩ ነው ሳላሳውቅ እያለችው ነው ማለት ነው። አንቺ ግን እዚህ ቤት ተገደሽ ነው ወይስ በፍቃደኝነት ነው የመጣሽው የሚል ነበር። አይ በራሴ ፍቃድ ነው የመጣሁትኝ። እናም ደግሞ ያፌት ጥሩ ሰው ነው፣ ምርጫ ያቅበታል እያለቻት ነበረ ሰራተኛዋ። አዎ በጣም ምርጫ ያቅበታል ብላ እንግዲህ እሷም እየመለሰችላት ነው ያለችው። ኤፍራታ አሁን ላይ ሙሉ በሙሉ እንደዚህ ሰራተኛን እንደማንኛውም ሰው ማቅረብ እንጂ ሁሉ ነገሬን አሳልፌ ወይ ደግሞ ብዙ ነገሮች ለሷ ማውራት እንደሌለብኝ ብላ ራሷን አሳምናለች። ይህ ነገር ጥሩ ነው፣ ግን ደግሞ አሁን ላይ ይህንን ሰርግ ማበላሸት የለብኝም። ሰርጉን እንዲቀጥል ማድረግ አለብኝ። ሰርጉን መደገስ አለበት። እንደዚህ አድርጌ የናታንን ቤት ካልመለስኩኝ በሌላ መንገድ መመለስ አልችልም የሚል ነገር ነው እያሰበች ያለችው ኤፍራታ። ሌላው ነገር እንግዲህ ናታን አሁን ላይ እልህኛ እንዲሆን ቤዛ እያደረገችው ነው ያለችው። አሁን ላይ ኤፍራታ ወዳ አይደለም፣ አንተ ግን ችለኝነት ብዙ ነገሮችን ሊያሳጣ ነው፣ ነገሮችን ፍለፊት መጋፈጥ ለመድ እያለች እየመከረች ነው ያለችው ኤፍራታ። በምንም ታምር ያፌትን ልትወደው አትችልም የሚል ነበረ ለናታን ስትናገር የነበረው። ናታንም ያኔ ያፌት ቤቷ ያገታት ጊዜ እንክብካቤ እንዳደረገላት ነው እየነገረችኝ የነበረው። እናም ደግሞ ከምንም በላይ ያፌት ተቀይሯል፣ እሱን ማግባት አለብኝ ብላለች። ይህንን ነገር ደግሞ እንዴት እኔ ልቃወም እችላለሁኝ? የእሷ ደስታ የኔ ደስታ ነው፣ ስለዚህ ሰርጉ ላይም እንደውም መገኘት አለብኝ የሚል ነበረ ለቤዛ ሲላት የነበረው ናታን። ይህ ነገር ደግሞ መሆን እንዳሌለበት እልህ እንዲይዝና ሰርጉን ማስቀረት እንዳለበት እኔም አግዛለሁ የሚል ነበረ ቤዛ ስትል የነበረው።
ናታን ከቤዛ ንግግር ተረድቶ ወይ ደግሞ ምክሯን ሰምቶ አሁን ላይ ሰርጉን መበጥበጥ አለብኝ፣ አሁን ላይ የያፌት ሰርግ መሳካት የለበትም፣ ሰርጉ እንዳይሳካ አደርጋለሁ፣ ህይወቱን ነው እምበጠብጥበት እያለ ነው ናታን ማለት ነው። ቤዛ ሙሉ በሙሉ የናታንን አይምሮ ቀይረዋለች። እናም ደግሞ እሷም እያንዳንዱን ነገር እየነገረችው ነበር። አሁን ላይ ቤዛም ተለውጣ እንግዲህ ለናታን እያገዘችው እንዲሁም ደግሞ ኤፍራታና ናታን አንድ ላይ እንዲኖሩ ሰርጉ እንዳይሳካ ስለመከረች ያንን ነገር ደግሞ ሙሉ በሙሉ ተቀብሏል ማለት ነው። ናታን አሁን ላይ የበፊቱ ናታን አይደለም። በፊት ላይ ኤፍራታን የሚያስደስተውን ሁሉ ሆብዬ አደርጋለሁኝ፣ እናም ሰርጉ ላይም ተገኝቼ ውስጤ የፈለገ ነገር ቢናደድ እንኳን ችዬ ሰርጉ ላይ መገኘት አለብኝ የሚል ነበር አስተሳሰቡ። አሁን ላይ ግን ቤዛ ስለቀየረችው ሰርጋቸውን እበጠብጣለሁ አይሳካም የሚል ነገር ይዟል ማለት ነው። ቤዛ መቀየሯ ብዙዎቻችንን አስደስቶናል። በተቃራኒው ደግሞ ጽዮን አሁን ላይ ያፌት መጥቶ በወረቀት አልቻልኩም፣ እንዲሁ ግን ሰርጌን ልጠራችሁ ነው የመጣሁት፣ ከሁለት ቀን በኋላ ሰርጋችን ነው፣ መታችሁ ሰርጋችን ላይ መገኘት አለባችሁ የሚል ነበረ ለጽዮን ሲናገር የነበረው። ከዛ ናታንም ሲመጣ ያፌት አንተነ እንዲህ ብሎ በጥሩ አቀባበል ተቀብሎት እገኛለሁ፣ እመጣለሁ ሰርግ ላይ ምንም ችግር የለውም እያለው ነበረ። እርድብን እያልክ ነው አይደለ እኔን እንደዚህ የምትለኝ እንጂ ወደህ አይደለም የኛን ሰርግ እያለው ነበር። ናታንም እንግዲህ አሁን ላይ አስተሳሰቡን የቀየረው ከዛ በፊት አልነበረም፣ ከዛ በኋላ ነው። ጽዮንም በጣም ተቆጥተዋለች። ጅል እየሆንክ ነው የመጣኸው እያለችው ነበረ ማለት ነው። አሁን ላይ ኤፍራታ ላይ ቂም ብትይዝም ግን ጽዮንም እየተቀየረች ያለ ይመስላል ማለት ነው። በሌላ በኩል እንግዲህ ጽዮን የወንድሟ ሁኔታ በያናድዳትም አሁን ላይ ግን እሷም በፍቅር እንግዲህ እየተንቆራጠጠች እንዲሁም ደግሞ በቅናት መንፈስ እንግዲህ እየተቃጠለች ነው ያለችው። ቢኒያም ባልደወለላት ቁጥር እኔ ስለወደድኩት ስላፈቀርኩት ነው እንዴ እሱ የማይደውለው 24 ሰዓት የሚቆየው? ከነጭራሹን እኮ ረስቶኛል፣ ልደውል አልደውል የሚል ነገር ተውጣ እየተንቆራጠጠች ነበረ ግቢ ለግቢ። ወንድሟም ናታን ይህንን ባየ ጊዜ ሰውን ከራስሽ አብልጠሽ አትደጂ፣ በኔ መማር አለብሽ እያላት ነበረ። ከዛም በኋላ እሷም እንግዲህ ወንድሟንም ለማጽናናትም ሞክራ ነበረ። እሱም እንደዛው ማለት እሱ ላይ የደረሰውን ነገር ስለሚያውቅ እህቱ ላይም እንዲደርስ ስለማይፈልግ በዚህ ልክ ለሰው ልጅ ፍቅርን መስጠት ጥሩ ነው፣ ግን ደግሞ እንደኔ እንዳትሆኝ ነው ምፈራው የሚል ነበረ መልእክት ሲያስተላልፍላትና ሲያጽናናት የነበረው። ስለዚህ አንዳንድ ጊዜ ደግሞ ሰው አልደወለልኝ ወይ ደግሞ ፍቅረኛ ያልደወለልኝም እሱ እስኪደውል ድረስ ልጠብቅ ማለት የለብሽም፣ ራስሽ ደውይለትና አናግሪው ሲላት ነበር። ፍቅር እውነት ነው በሁለቱም ወገን እኩል ሲሆን ነው የሚሆነው። ቢኒያም ግን ይህንን ነገር አስቦት አይደለም፣ ሌላ ተቃራኒ ሰው መጥቶበታል። የያፌት ዘመድ የሆነው ጽዮንን እወዳለሁ አፈቅራለሁ ብሎ እንግዲህ ቢኒያም ላይ የተነሳ ነው ያለው። ይህንን ነገር ስላወቀ ከራሱ ማራቅን ቢኒያም ጽዮንን ከሱ እንድትርቅ ነው እያደረገ ያለው። እናም ደግሞ ለናታንና ለኤፍራታ እገዛ ማድረግ ስለሚፈልግ እንዴት አድርጌ እነሱን ከጭንቀት ላውጣና ይህንን ሰርግ እንዴት ነው ማስቀረት ያለብኝ፣ የኤፍራታንና የያፌትን ሰርግ እንዴት ነው ማስቀረት ያለብኝ፣ እንዲሳካ አልፈልግም እያለ ገኒና ዳንጊን እያገዘ ነው ያለው። በዚህ ነገር ተውጦ ነው ለሷ ያልደወለላት። እሷ ግን እያሰበች ያለችው እኔ ስለወደድኩት እኔ ስላፈቀርኩት ነው ከኔ መራቀን የፈለገው ስላወቀ ነው የሚል ነበር አይምሯ ውስጥ እንግዲህ እያሰበች ያለችው። ይህ ነገር ደግሞ የተሳሳተ እንደሆነ ናታንም እየነገራት ነበረ። ብቻ ሐረግ ድራማ ደስ በሚል መልኩ ነው አሁን ላይ እየመጣ ያለው። ግን ደግሞ የያፌትና የኤፍራታ ሰርግ የሚሳካ ይመስላችኋል ተመልካቾች? እንግዲህ አሁን ላይ ሰርጉ እንዲፈርስ አትፈልግም ኤፍራታ። ምክንያቱም እሱን ካገባች እንደምንም ብላ የናታንን ቤት ማስመለስ ትፈልጋለች። አሁን ላይ ክብሬንም አጥቻለሁ ቀልያለሁ፣ ስለዚህ ምንም መስሎ አይታየኝም፣ ይህ ሰርግ መሳካት አለበት የሚል ነገር ነው እንግዲህ እያሰበች ያለችው። እናም ደግሞ እንግዲህ ያፌት ደግሞ ይሄንን ነገር ያመነበት አይደለም። እስከዛሬ ድረስ ሰርጉ ለምን ቾከልክ እያለች የምትናገር ኤፍራታ ባንዴ ተቀይራ እንዴት ሰርጉ ላይ ተስማምቻለሁ፣ ሰርጉ መደገስ አለበት ለምን አለች የሚል ነበረ ጥርጣሬ ውስጡ ያደረው። እውነት ነው ኤፍራታ እንዳለች እኔን አይደለም ራስህን እንኳን የማታምን ሰው ነህ የሚለው ነበረ። እናም ደግሞ እንግዲህ
ሌላኛውና ዋነኛው ነገር የቤዛ ጓደኛ ወይ ደግሞ ፖሊሷ ሀዊ ሄዋን ማለት ነው አሁን ላይ ቤዛንም ተሰናብታታለች ልመለስም ላልመለስም እችላለሁ ብዙ ነገሮችን እንግዲህ አንዳንድ ነገር ያው ለናታንና ለኤፍራታ ብላ ቤዛን ሸውዳ በሷ በማታቀው መልኩ እንግዲህ ቤዛን ስላሳሰረቻት ያንን ነገርም እንግዲህ ቀስ ብላ ለመናገር ሌላኛው ነገር ተናግራ ግን ደግሞ አልተናገረቻትም ሁሉንም ነገር አልገለጸችላትምና ብዙ ነገሮችን በድዬሻለውኝ ይቅር እንደምትይኝ ባለሙሉ ተስፋ ነኝ ብላ ልመለስም ላልመለስም እችላለሁ ያለችው ከሁሉም ተደብቃ እንግዲህ ናታንና ኤፍራታን አንድ ልታደርጋቸው እንዲሁም ደግሞ የያፌትን እቅድ ልታከሽፍ ነው ከሁሉም አይን ተሰውራ መስራት እየፈለገችው ማለት ነው አሁን ላይ እንግዲህ ሀዊ ወይ ደግሞ የፖሊሷ መልእክተኛ ያፌት ቤት ነው ያለችው ያንዳንዱን ቪዲዮ እየቀረጸች ለፖሊሷ እየላከችላት ነው ያለው አሁን ላይ እንግዲህ ሄዋን ወይ ደግሞ ፖሊሷ ብዙ ነገሮችን ያቀዳ ስለወጣች ከቤቷ በድል የምትመለስ ይሆናል ብዬ አስባለሁ እናንተስ ምንድነው የምታስቡት ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል ቪዲዮዬን ከወደዳችሁ ላይክ ኮሜንት ሼር ማድረጋችሁን እንዳትረሱ ስለተከታተላችሁኝ እጅግ አርጌ አመሰግናለሁ ክፍል 72ን እንግዲህ በዚህ መልኩ ቀንጨብ አድርጌ ምን አይነት ትዕይንቶች ሊፈጠሩ ይችላሉ የሚለውን ነገር ነበር ሳቀርብላችሁ የነበርኩት እኔ በዚሁ ተሰናበትኳችሁ ሐረግ ድራማ ክፍል 72 እስኪለቀቅልን ድረስ እንግዲህ ፈታ እንበል ማለት ነው ወዳችኋለሁ አከብራችኋለሁ መልካም ቆይታ ተመኘውላችሁ